አይ ስሜቱ ከባድ ነው። እኔ ራሱ ምን እንደምል አላውቅም። እዚህ ጋር ግን ዋጋ መስጠት ምን ማለት እንደሆነ። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። እንደምን ቆያችሁን? ዛሬም በአዳዲስ ጉዳዮች ወደ እናንተ መጥተናል። በመረጃ ሰዓታችን ከምንመለከታቸው ጉዳዮች መካከል ተወዳጇ የቀድሞ ሙዚቀኛ ራሄል ጌቱ ጌታን መቀበሏ እየተነገረ ይገኛል። በርካቶችም የእንኳን ደስ አለሽ መልእክትን አድርሰዋታል። ጉዳዩን በተመለከተ ከፕሮቴስታንት ዕውቅ ዘማሪ መስከረም ጋር የለቀቀችው ፎቶግራፍ ወደ ጌታ መምጣቷንና ከሙዚቃ ሕይወት ሙሉ ለሙሉ መውጣቷን የሚያሳይ ነው ተብሏል። በርካታ አርቲስቶች ወደ ጌታ እየመጡ ነው የሚሉ መረጃዎችም እየተሰሙ ይገኛል። በቀጣይ እነማን ይጠበቃሉ? የራሄል ጌቱን ጉዳይ በተመለከተም የነበሩ ምላሾችን በመረጃ ይዘናል። ከዚህ ባሻገር ጋዜጠኛ ዮናስ ከበደ ከኢቢኤስ ቴሌቪዥን መሰናበቱ እየተገለጠ ይገኛል። ጉዳዩን በተመለከተ ምላሽ ተሰጥቷል። በኢቢኤስ ተወዳጅ ከሆኑ ጋዜጠኞች መካከል አንዱ የሆነው ዮናስ ከበደ በአንድ ፕሮግራም የተነሳ ሰፊ ትችቶች ሲገጥሙት እንደቆየ አይዘነጋም። በኢቢኤስ ትዝታችን በኢቢኤስ በተሰኘው ፕሮግራም የኢቢኤስ ጎዳናውን የጠረገው ዮናስ በቅዳሜ ከሰዓት ደግሞ እጅግ ትልቅ የሆነ ተወዳጅነትን ለዓመታት መገንባት ችሏል። በኢቢኤስ ውስጥም ተወዳጅ ከሆኑ በስነ ምግባርም ከታነጹና እጅግ መማሪያ ከሆኑ ጋዜጠኞች መካከል አንዱ መሆኑ በበርካቶች ዘንድም ተቀባይነት ያለው ጋዜጠኛ መሆኑ ይነገራል። ከኢቢኤስ ጋር ምን እንዲለያይ አደረገው? ምላሽን ይዘናል። ከዚህ ባሻገር በዚሁ በኢቢኤስ ቤት በስንቱ ድራማን በተመለከተ የተሰሙ አዳዲስ ጉዳዮች አሉ። በስንቱ ተከታታይ ሲትኮም የቴሌቪዥን ድራማ ዳግም ወደ ቴሌቪዥን መስኮት እንደማይመለስ እየተነገረ ይገኛል። የድራማው አዘጋጆችና ብሪኮ ፕሮዳክሽንም በርካታ ሚሊዮን ብሮች ውሳኔ እንደተላለፈባቸውም ተነግሯል። ከቻናል ዋን ጋር ኢቢኤስ የገባበትን ሰጣ ገባ በተመለከተም የተሰሙ አዳዲስ መረጃዎች አሉ። እነዚህንም ይዘናል። እስከ መረጃችን ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር እንዲሆን ልባዊ ግብዣችን ነው። ሰብስክራይብ በማድረግ ቪዲዮን ላይክ እንዲሁም ደግሞ ሀሳቦትን በኮሜንት መስጫው ላይ በማስፈር ወዳጅ እንድትሆኑን ከወዲሁ በትህትና እንጠይቃለን። ቀጥታ ወደ መረጃዎቻችን እናልፋለን። አርቲስቶች ወደ ፕሮቴስታንት እምነት የመምጣታቸው ጉዳይ በስፋት እየተሰማ ይገኛል። ከወራት በፊትም እጅግ አነጋጋሪ በሆነ መንገድ ቁጥራቸው በርከት ያለ አርቲስቶች ከኦርቶዶክስ ተዋሕዶ እምነት ወደ ፕሮቴስታንት እምነት መግባታቸውን ጌታን መቀበላቸውንና ዳግም በሙዚቃ ሕይወትም እንደማይመለሱ ይፋ ማድረጋቸው አነጋጋሪ ሆኖ ነበረ። ትችትም ድጋፍም ሲያስተናግዱ መቆየታቸው በጉዳዩ አይዘነጋም። ይህ ጉዳይ ዳግም ከሰሞኑም ተከስቷል። ተወዳጇ ድምፃዊ ራሄል ጌቱ ጌታን መቀበሏ እየተነገረ ይገኛል። ራሄል ጌቱ የኛ በተሰኘው ቡድን ውስጥ ተወዳጅነትን ካተረፉ እንስት ሙዚቀኞች መካከል አንዷ ስትሆን ቡድኑ ከተበተነም በኋላ የግል ብቃቷን የሙዚቃ ችሎታዋን በመጠቀም አልበም ሰርታ በሕዝብ ዘንድም ትልቅ ተወዳጅነትን አትርፋለች። ከዚህ ባሻገር ነጠላ ሙዚቃዎቿም እጅግ ተወዳጅ የሆነችባቸውና ሚሊዮኖች የተመለከቷቸው መሆናቸው አይዘነጋም። ነገር ግን በሙዚቃው እጅግ ተወዳጅ የሆነችው ከዚህ ባሻገር ደግሞ እጅግ ተሰጥኦ ያላት ሙዚቀኛ እንደሆነችና ድምጿን በበርካታ አንጋፋ ድምፃውያን ጭምር የሚወደድ ቢሆንም በመጨረሻ የሙዚቃ ሕይወት በቃኝ፣ ባርቱ ከዚህ በላይ መቆየትም አልፈልግም፣ ወደ ፕሮቴስታንት እምነት በመግባትም በቀጣይ መንፈሳዊ ሕይወቴን በማጠናከር ቤተሰቤ ላይ ብቻ ትኩረት አደርጋለሁ የሚል ውሳኔ ላይ መድረሷ የተነገረ ሲሆን በቀጣይ ጉዳዩን በተመለከተ በራሷ አንደበት ይፋ የሚደረጉ መረጃዎች ቢኖሩም ግን ለጊዜውም ቢሆን ጌታን መቀበሏን የሚጠቁም ፎቶ ይፋ ማድረጓ ተነግሯል። በፕሮቴስታንት ዘንድ እጅግ ተወዳጅ የሆነችው በቅርቡም አልበም ይፋ ያደረገችው ዘማሪት መስከረም አብረው ሆኖ የሚያሳየውን ፎቶግራፍ በፌስቡክ ፔጇ መለጠፏን ተከትሎ በርካቶች ራሄል ጌቱ ጌታን መቀበሏን በተመለከተ የእንኳን ደስ አለሽ መልእክትን እያደረሷት ይገኛል። ወቀሳዎችም በጉዳዩ ማስተናገዷ ቀጥሏል። ከዚህ ባሻገር በኢቢኤስ ቤት እጅግ ተወዳጅ የሆነው ጋዜጠኛ ዮናስ ዮኒ ከኢቢኤስ መሰናበቱን የሚያመለክቱ መረጃዎች በስፋት እየተሰሙ ይገኛል። ከዚህ ቀደም
ሉላ ከኢቢኤስ ልትለቅ እንደምትችልና የኢቢኤስ የመዝናኛ ፕሮግራሞችም ሰፊ ክፍተት ሊገጥማቸው እንደሚችል መረጃዎች በስፋት ሲወጡ መቆየታቸው ይታወሳል። ሉላ ግን ከሌሎች የቴሌቪዥን ጣቢያዎች የሚቀርቡላትን ውሎች እንደማትቀበልና ወደ የትኛውም በሀገር ውስጥ ወደሚገኝ የቴሌቪዥን ጣቢያና ወደ ሌላ የመዝናኛ ፕሮግራም የመሄድ ፍላጎት እንደሌላት አስረድታ በኢቢኤስ ቤት እንደምትቆይ ገልጻለች። ይህንንም ተከትሎ በእሁድም በኢቢኤስ ተመልካቾች ዘንድ እጅግ ደስታን የፈጠረ ጉዳይ ሆኗል። ነገር ግን እጅግ ባልተጠበቀ ሁኔታ ዮናስ ከኢቢኤስ ጋር መሰናበቱ እየተነገረ ይገኛል። ዮናስ ቤተሰብ አፈላልጎ ከማግኘት ከዚህ ባሻገር ደግሞ የበርካቶች ጎጆ ቀና እንዲል ከማድረግና አዝናኝ የሆኑ ትዕይንቶችን በመፍጠር በኢቢኤስ ቤት ውስጥ ተወዳጅ ሆኖ ለዓመታት የቆየ ጋዜጠኛ መሆኑ የማይዘነጋ ነው። ከኢቢኤስ ጅማሮ አንስቶ በኢቢኤስ ቤት ቤተኛ ሆኖ የዘለቀው ዮናስ በተለይም ደግሞ ትዝታችን በኢቢኤስ በተሰኘው ፕሮግራም ለዓመታት ተወዳጅነትን አትርፎ መቆየቱ አይዘነጋም። በአዲስ አበባ የሚገኙ የበርካታ ትዝታ የሆኑ ለረዥም ዓመታትም የቆዩ እሴቶችን በዶክመንት ያስቀመጠው ዮናስ በበርካቶች ዘንድ እጅግ ተወዳጅና የጋዜጠኝነትንም ልክ የሚመዝን ጋዜጠኛ መሆኑ ይነገርለታል። ከዚህ ባሻገር ቅዳሜን ከሰዓት ከተቀላቀለበት ዕለት ጀምሮም በዚህ ፕሮግራምም እጅግ ተወዳጅነትን አትርፏል። የቅዳሜ ከሰዓትም ድምቀትና ቅዳሜ ከሰዓት እንደ እሁድም በኢቢኤስ ሁሉ ተወዳጅ እንዲሆን ተፎካካሪ መዝናኛ ፕሮግራም እንዲሆንም ካስቻሉ ጥቂት ጋዜጠኞች መካከልም አንዱ መሆኑ ይነሳል። ነገር ግን ከሰሞኑ ከኢቢኤስ የቴሌቪዥን ጣቢያ ጋር ሙሉ ለሙሉ መለያየቱን የሚያመለክቱ መረጃዎች እየወጡ ይገኛል። ዮናስ በአንድ ወቅት ባስተላለፈው አንድ መረጃ ምክንያት ከፍተኛ የሆነ ወቀሳን ሲያስተናግድ ቆይቷል። ፕሮግራሙን በተመለከተም ዓለም አቀፍ የዜና አውታሮች ጭምር ዮናስን በመኮነን በርካታ መረጃዎችን አውጥቷል። ጉዳዩ ከምን ጋር እንደተያያዘ ይፋ ባይደረግም ነገር ግን ከኢቢኤስ መሰናበቱን የሚያመለክቱ መረጃዎች ከሰሞኑ በስፋት እየተሰሙ ይገኛል። ከዚህ ባሻገር ተወዳጁን የበስንቱ ድራማን በተመለከተ የወጡ ሰሞንኛ መረጃዎች አሉ። በበስንቱ ድራማ ምክንያት ቻናል ዋን እንዲሁም ደግሞ ኢቢኤስ ቴሌቪዥን የማያባራ ሰጣ ገባ ውስጥ መግባታቸው አይዘነጋም። በአንዳንድ ክፍያዎችና የጥቅማጥቅም ጉዳዮች ሳቢያ ቻናል ዋንን ምርጫ ያደረገው በስንቱ ድራማ ከአብሪኮ ጋር በመሆን በቻናል ዋን 2 ክፍሎችን ማሳየት ችሏል። ነገር ግን የክስ ሂደቱ በቀጠለበት ኢቢኤስ ቴሌቪዥን በመጨረሻ በክስ ሂደቱ ላይ አሸናፊ መሆኑና በስንቱ ድራማም በርካታ ሚሊዮን ብሮች እግድ እንደተጣለበት እየተነገረ ይገኛል። በፍርድ ቤት የነበረው ቆይታ በኢቢኤስ ቴሌቪዥን አሸናፊነት የተጠናቀቀ ሲሆን ከዚህ ባሻገር ቅጣት በበስንቱ ድራማ አዘጋጆችም ላይ እንደተጣለ ተገልጿል። ከዚህ ባሻገር ዳግም በስንቱ ተወዳጅ የሆነው ሴትኮም ተከታታይ ድራማ ወደ ቴሌቪዥን መስኮት የሚመጣበት እድል እጅግ ጠባብ እንደሆነ ከሆነም ደግሞ ዳግም በኢቢኤስ ቴሌቪዥን ሊታይ የሚችልበት እድል ሰፊ እንደሆነ መረጃዎች እየወጡ ይገኛል። ሰሞንኛ የመዝናኛው ዓለም መረጃዎችን በዚህ መልኩ ለእናንተ አሰናተን አደረስናችሁ። እስከ መረጃችን ፍጻሜ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።